አንድ ነገር ማወቅ ያለባችሁ ነገር አለ። 700 ምናምን ሰዎች አንድ ነገር ማወቅ አለባችሁ። ባይብል ላይ ባይብል ያኔ ሲጻፍ እነዚህ ቁጥሮች በእንትን ነበር የሚሰየሙት በስፔሊንግ። ለምሳሌ ካፍ የምትለዋ ቃል ቁጥር 20 ነበር የምትወክለው። እዚህ ጋር ደግሞ ሜም የምትለዋ ቃል 40 ቁጥርን ነበር የምትወክለው። በዚህ ምክንያት አንድ የስክራይባል ኢረር የተከሰተበትን ታያላችሁ። ለምሳሌ የአካዚያስ እድሜን ስትመለከቱ አካዚያስ መንገስ በጀመረ ጊዜ እድሜው 42 ነበር ይላል። 40 ስለዚህ አሁን 42 እና እዚህ ጋር ደግሞ 22 ይላል። አሁን 22 እና 42 የሚለው በስክራይባል ኢረር ምክንያት የመጣ ስህተት ነው። በምን አይነት? ይሄው ተመልከቱ። ስክራይባል ኢረር ማለት ይሄ ነው እንደምትመለከቱት ማለት ነው። ስክራይባል ኢረር ማለት ይሄ ነው። 20 አረጋለሁ ብሎ 40 አረገ። ለምን? የተመሳሰሉ ትንሽ ይመሳሰላሉ የሚል ነገር ነው የሚያቀርቡት ማለት ነው። ያው ስክራይባል ኢረር ዲው ቱ ዘ ቪዥዋል ሲሚላሪቲ ኦፍ ካፍ ኤንድ ሜም ማለት ነው። ኤንሸንት ፎንትስ ኢን ዘ ኤንሸንት ፎንት እንግዲህ በድሮ አጻጻፍ መሰረት ይሄ ነው። ስለዚህ አሁን እዚህ ጋር አንድ የሚናገረው ነገር አለ ሐዲስ ላይ عن كعب قال أجد في التوراة عبدي أحمد المختار عبدي ባሪያዬ አሕመድ የተባለ አልሙኽታር የሚል አንብቤ ያለው ብሎ ይናገራል። እሱ ደግሞ ላ ገሊድን ወላ ሰኻቢን ፊል አስዋቅ ይላል። በየመንገዱ ደግሞ አይጮህም ብሎ ያስቀምጣል። ስለዚህ አሁን አንድ የተሰራ ስተት አለ እዚህ ትንቢተ ኢሳይያስ ምዕራፍ 42 ላይ ቁጥር 1 ላይ هو عبدي الذي أعدده مختاري ተመልከቱ። ስምተ እዚህ ጋር አብዲ የሚለው ነገር ገብቷል። እዚህ ጋር ደግሞ أعدده ወይ ደግሞ መጀመሪያ አህመድ የነበረው ማለት ነው። እዚህ ጋር አህመድ ብሎ የጠቀሰው እቺ ቃል ማለት ነች። ሶስት ነገር ነው የጠቀሰው ተመልከቱ። ከዚህ እስከዚህ ማለት ነው። አንደኛው ሙኽታር የሚለው ምርጤ ስም አለ። ከዛ ደግሞ አብዲ የሚል ነገር ጠቅሶ አግኝቻለሁ ብሎ ነው የተናገረው ካዕብ ሲናገር ማለት ነው። ስለዚህ አሁን የካዕብን ንግግር ይዘን አብዲ የሚለውን አገኘን። ከዛ አዕዱድሁ የሚል ነገር ደግሞ አየና ሙኽታር የሚል ነገር ደግሞ አገኘን ምርጤ። ተግባባን? አሁን እቺ ቃል ለምንድን ነው እንደዚህ የተለወጠችው ነው ጥያቄው። እሱን ከማየታችን በፊት በጣም ብዙዎችን ስታይ ስም እያደረገ ነው የሚያስቀምጠው። ለምሳሌ ኢሳይያስ 42 ማን ኢሳይያስ 42 ነው ባሪያዬ ነፍሴ ምርጥ ደስ የተሰኘችበት ምርጤ ይላል። ኦኬ ሌሎችንም ስትመለከች የመረጥኩት ባሪያዬ ዳዊት ልብ አድርጉ። ሙኽታሪ ባሪያዬ ከማን ነው? ምርጤ ባሪያዬ ዳዊት ስም ይጠቅሳል። በተመሳሳይ ሁኔታ ባሪያዬ እስራኤል የመረጥኩት። አሁን ይህንን ይዘን ታዲያ ይሄ አዕዱድሁ የሚለው ቃል ከአሕመድ ጋር እንዴት ነው የተለወጠው ነው? ቃላቱ እንደምታዩት 1 2 3 4 ናቸው። 1 2 3 4 ናቸው። ተመልከቱ። አሁን እዚህ ጋር የሚገርም ስተት ተሰርቷል። ስክራይባል ኢረር እንደቀደሙ ማለት ነው። ስክራይባል ኢረር ተመልከቱ። አሌፍ የምትባለው ቃል አለች እዚህ ጋር። እነዚህ ሁለቱ ተመሳሳይ ናቸው፣ ግን ልዩነት አለው። የሆነች ልዩነት አለ። ተመልከቱ። አያችሁ ልዩነቱ ምን እንደሆነች አያችሁ? እዚህ ጋር ሜም አለች፣ እዚህ ጋር ደግሞ እንግዲህ ሁለቱ አንድ አይነት ቃል ናቸው የሚመስሉት፣ ግን አንድ አይነት አይደሉም። ልብ አድርጉ። አንድ አይነት ይመስላሉ፣ ወላኪን ግን አንድ አይነት አይደሉም። ግልጽ ነው። አንደኛው ካፍ ነው፣ አንደኛው ደግሞ አይ ቲንክ ላሜድ ምንድነው አህመድ ምንድነች እቺ አንደኛው ቃል አንደኛው ዲን የምትወክል ነች። ተግባባል። ሶ ባጭሩ ዳሊት ነች የመጀመሪያ ዳሊት። በጣም ጥሩ ጀዛከላህ። ስለዚህ አሁን እነዚህ ሁለቱ ቃላቶች ተመሳሳይ ናቸው፣ ግን የተለያየ እንትን ያላቸው የተለያየ ፕሮናውንሴሽን ያላቸው። በዚህ ምክንያት ስክራይባል ኢረር ነው የተከሰተው። የስክራይባል ኢረር ስተት ነው። ተግባባን። ልክ እንደየት ሁሉ እንደዚህኛው ስክራይባል ኢረር ማለት ነው። ተግባባን። እነሱ በሚያቀርቡት መሰረት ነው። እዚህ ጋር ካፍና ሜም አለች 40 እና 20 የተሳሳተው የመጣው ስተት ከዚህ አንፃር። በተመሳሳይ ይሄንን የሚሰሩ ሰዎች ይሄንን ስክራይባል ኢረር የሚሰሩ ሰዎች እዚህ ጋርም ሰርተዋል ነው እያለን ያለ ነው። አሕመድ የሚለውን ቃል አዕዱድሁ በማለት የቀየሩበት ሁኔታ ታያለህ። አንደኛ ይሄን አረብኛ ላይ ስሙን አስተውሰኝ ብሮ ፊደል መጀመሪያ ላይ ሲገባ መሀል ላይ ሲገባና መጨረሻ ላይ ሲገባ የሚባል ፎርም አለው። እንትን ካሜራ ለመክፈት እንትን ይገርኝ ስለሆነሽ የጀማ ለዛ አስቸግሮኝ ነው። ወላሂ ካሜራም ቢያለ ስለ ካሜራ ስከፍት ድብዝዝ ይልብኛል ነገሮችና
ፕሮባብሊ ኔትወርክ ይሆናል መሰለኝ ህልም ውስጥ ሆነ እንዳይሆን ንቃና ክፈተው። ልክ እንደዛ ሁሉ አሁን ያን አረብኛ ላይ ለምሳሌ አንድ አይንን ወሰዱ። አይን መጀመሪያ ስገባ መሀል ላይ ስገባና መጨረሻ ላይ ስገባ ስያሜ አላቸው። ሁሉም የሚሰየሙበት ስያሜ አለ፣ የሚይዙት ፎርም አለ። ልክ እንደዛ ሁሉ ካፍ የምትባለው ፊደል መጀመሪያ ላይ ስገባ ያላት ፎርም አለ አይደለ? ያቺ መጀመሪያ ላይ ስገባ እንትን ነች፣ ሲ ወደዛ ነገር ሆና ነው። ስለዚህ ሲ ተገልብጣ ነገር እስቲ ሲጻፍላችሁ ይብሩ ሲ ነው ከኖርማል ፎርሙ ወደዛ በኩል ስትጻፍ ማለት ነው። ካፍ እቺ ነች። ፋይናል ፎርሟ ግን ዳሊት ጋር ይመሳሰላል። ዳት ሚንስ ጻፍላችሁ ይብሩ እንደዚህ ከዘራ ዞሮ ነገር ማለት ነው። ወደ ታች ይወርዳል ነገር እንደዛ ነው። ፋይናል ፎርም አለ። አሁን በብራይስት ላይ እነዚህ ፊደላት ሲገቡ ፋይናል ፎርም የሚይዙ እንትኖች አሉ፣ ፊደላት አሉ። ፋይናል ፎርም ከሚይዙ ፊደላት መካከል አንዱ ካፍ ነው። ፋይናል ፎርም ሲኖረውና መጀመሪያ ሲጻፍ ከነበረው እንትን ይለያያል። ሚምም ልክ እንደዛው ነው። ልክ እንደዛ ሁሉ ኑን የሚባለውም ፔ ጻዴ መጨረሻ ላይ ሲገቡና መጀመሪያ ሲገቡ የተለያየ ፎርም ይኖራቸዋል። አሁን የዳሌትና የካፍም ልዩነት በዚሁ መልኩ አፕላይ የሚደረግ ነው። ካፍ መጀመሪያ ሲገባ ሲ ተገልብጣ ነገር ሲሆን መጨረሻ ሲገባ ፋይናል ፎርሙ ላይ ከዘራ ነገር ነው ይመስለው፣ ከዘራ ዞሮ ነገር ማለት ነው። ልክ እንደዛ ሁሉ ዳሌትም ሲጻፍ በዛ መልኩ ነው። አሁን እዚህ ጋር የምትመለከቱት ፊደል ላይ አሌፍ አለች አይደለ? ሰማለ አሪፍ አለች። ከዛ በኋላ ኸ አለች፣ ሚም አለች፣ ዳሌት አለ። አህመድ ይላል። አሁን አህመድ ሲባል እቺ ዳሌት የምትባለው የምትገባው መንገድ በመልኩ መጣች የሚለው ነገር እንትን ይላል። ገብታችኋል? በመልኩ መጣች ስትጻፍ በመልኩ የተጻፈች የሚለው ነገር ነው። ምክንያቱም የዕብራይስጥ አጻጻፍ ስልት ላይ ያለው ብዙውን ጊዜ የሚፈጠሩ ስክሪባል ኤረሮች የሚጻፉበት መንገድና ያለው የቋንቋ ህግ ላይ መሰረት ያደረጉ ስለሆኑ የዳሌትና የካፍ ፋይናል ፎርም ነው ነገሮችን የሚቀይረው ማለት ነው። ያንን ለማስረዳት ተፈልገው ነው። ያ ጀዛከላ ኸይር። እና በጣም የሚገርማችሁ እንግዲህ እኛ የወሰድነው ከራሳችን አይደለም። እንግዲህ ታስታውሱ እንደሆነ እዚህ የአካዚያስ ዕድሜን ጉዳይ ስንጠይቃቸው አንድ የሚያነሱት ሙግት አለ እዚህ ጋር ስክራይባል ኢረር ዲው ቱ ዘ ቪዥዋል ሲሚላሪቲ ኦፍ ካፍ ኤንድ ሜም ይላል። አሁን ካፍ እና ሜም የተባሉት ሁለቱ እቺ ካፍ የምትለው ቃል 20ን ትወክላለች፣ ሜም የምትለው ደግሞ 40ን ትወክላለች በሚል ነው የሚመጣው። ይሄ ነገር የተሳሳተው ስክራይባል ኢረሩ የመጣው በዚህ ነው ብለው ነው የሚናገሩት። ይሄ ስክራይባል ኢረር በዚህ ከመጣ እኛ ደግሞ ሐዲስ ላይ አለ። መጀመሪያ ይሄንን ከሐዲስ ነው የምናነሳው። ምንድነው? አንካቢን ቃለ አጂዱ ፊ ተውራት አብዲ አሕመድ አልሙኽታር። ተመልከቱ፣ አሕመድ የሚለው ነገር ነበረ ነው። ይሄ የነበረ ቃል ነው። ግን ምንድነው? በስክራይባል ኢረር ስህተት ምክንያት የተከሰተ የሆነ ችግር አለ። ከዛ በኋላ ላ ገሊድን ወላ ሰኻቢን ፊል አስዋቅ ተግባባን። አይጮህም በመንገድ ላይም የማይጮህ ነው ብሎ ተናገረ። ይሄንን ሊትራሊ የምታገኙት እዚህ ነው። ቅድም ብለናል። ሁወ ዛ ዓብዲ ለዚ አዕዱድሁ ሙኽታሪ ብሎ አስቀመጠ። ልብ አድርጎ ዓብዲ የሚለው አለ፣ አዕዱድሁ የሚለው አለ፣ ሙኽታሪ የሚለው አለ። ከዛ ቀጠለና ምን አለ? ወላ የርፈዑ ወላ ዩሲዑ ፊ ሻሪዕ ሰውተሁ በመንገድ ላይ ድምፁን አያሰማም አለ። ተግባባን። ይኸው ራሱ ይሄ እዚህ ላይ የተነገረው ማለት ነው። ወላ ሰኻቢን ፊል አስዋቅ የተባለው። ስለዚህ ብዙ ጊዜ ስትመለከቱ እንደዚህ የሆነ ሲናገር ዓብድ የሚለው ከዛ ደግሞ ሙኽታር የሚለውንና አዕዱድ የሚለውን እቺን ስታዩ በሌሎች ቦታ ስለሌሎች ነቢያት ሲናገር አንደኛ የመረጥኩት ባሪያዬና ስም ያስቀምጣል። ሌላ ቦታን ብትመለከቱ የመረጥኩት ባሪያዬ ስም የዳዊትን፣ የመረጥኩት ባሪያዬ ስም እስራኤልን፣ ያዕቆብን እያለም ሌላ ቦታ ያው ያዕቆብንም ያስቀምጣል። አሁን አንድ ነገር አለ ደግሞ አንድ ነገር ወደ እንትን ላይ ደግሞ ሲያመጡት ማቴዎስ ወንጌል ምዕራፍ 12 ላይ ደግሞ ሐቢቢ በማለት ወዳጄ በማለት አስቀምጧል። ይሄ ደግሞ ቢላቭድ በሚል ነው የሚመጣው። ቢላቭድ ማለት ደግሞ ዲዛይር በሚል ይመጣል። ዲዛይር ማለት ደግሞ ሀጌ ላይ አሕመድ የሚለው ትክክለኛ ስም መሆኑን አይተናል ከዚህ በፊት። ትንቢተ ኢሳይያስ ላይ ግን ስታዩ ጆናታን ታርጉም ላይ ስትመለከቱ መሳያ ብሎ ነው የሚያስቀምጠው። ተግባባን። መሳያ ቢላቭድ የተባለው መሳያ ነው። ሌላ ቦታ ላይ ስትመለከቱት ደግሞ ግሪክ ሰብትዋጀንት ላይ ደግሞ ያዕቆብ በሚል ያስቀምጠዋል። ተመልከቱ፣ አያችሁ፣ ያዕቆብ በሚል ነው የሚያስቀምጠው። ስም ነው። ያዕቆብ ራሱ ሊትራሊ ያዕቆብ ሳይሆን ስም ነው ማለት ነው። ተግባባን። ይሄ ለስም የተቀመጠ ነበረ መጀመሪያ ማለት ነው እንጂ
እነሱ እንዳስቀመጡት አይደለም ነው ጉዳዩ። ስለዚህ በአጭሩ እዚህ ጋር ትንቢተ ኢሳይያስ ምዕራፍ 1 ላይ ምዕራፍ 42 ላይ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት የተባለው አሕመድ የሚለው ስም ነው። ምርጤ ሙኽታር ነው። በእሱ ላይ መንፈሴን አድርጌያለሁ። እሱም ለአሕዛብ ፍርድን ያወጣል። አይጮህም። ኢየሱስ ይጮህ ነበረ። ተግባባን። ኢየሱስ በመንገድ ላይ ይጮህ ነበረ። ዮሐንስ ወንጌል ምዕራፍ 12 ላይ ታውቃላችሁ እንደሚጮህ ማለት ነው። ቃሉንም አያነሳም ማለት፣ ድምፁንም በሜዳ አያሰማም ማለት። ቀጠለ። በምድርም ላይ ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም ማለት። ኢየሱስ መቼም ብርሃንም አላረገም። ሲጀመር አልበራም። አጠፉት እንጂ እነሱ ራሳቸው አጠፉት እንጂ አሕዛቦች አልበራም። ትንሽ ጊዜ ነው የኖረው። በአሕዛብም ስሙ ይታመናሉ በማለት የተናገረውን ታያላችሁ። ከዛ ወርዶ ደግሞ ብዙ ነገር የሚናገረውን ታያላችሁ። በሴላ ላይ የሚኖሩ ለምሳሌ እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገር የምናገራለሁ፣ አስቀድሞም ሳይበቅል እሱን አስታውቃቸዋለሁ። አስቀድሞ ከዛ በኋላ ወደ ባህርም የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ሕግ ነው። ተግባባን። ከምድርም ዳርቻ ድረስ ምስጋናውንም ዘምሩ፣ ምድረ በዳውንም ከተሞቹ የቄዳር ሰዎች የሚቀመጡባቸው። ስለ ቄዳር ሰዎች ያወራል። ቄዳራውያን ማለት እስማኤላውያን ናቸው። ተግባባን። የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የሚኖሩ፣ ሴላ ማለት መዲና ውስጥ ያለ ተራራ ነው። እልል ይበሉ። መቼ ነው እልል ያሉት ከተባለ እልል ያሉበት ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ሲሰደዱ ጠለዐል በድሩ ዓለይና እያሉ እልል ያሉበትን ወቅት ነው። ሴላ ተግባባን። በሴላ የሚኖሩ እልል ይበሉ ያለው መዲና ነው ሲጀመር። ሴላ የሚገኘውም መዲና ስለሆነ ማለት ነው። ተግባባን። በተራራዎች ላይ ሆነው ይጩሁ እያለ ይናገራል ማለት ነው። ከዛ ቁጥር 19 ላይ ደግሞ አንድ የሚናገረው ነገር አለ። ቁጥር 18 እና 19 ላይ ማለት ነው። የታለ መሰላችሁ? ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነ ማን ነው እያለ ስለ መልእክተኛ ስለሚላከው መልእክተኛ ያወራል። ስለዚህ እንደሱም ፍጹም ወይስ እግዚአብሔርን ባሪያ እውር የሆነ ማን ነው እያለ ፍጹም የሚለው ደግሞ ኢስላም መሆኑን፣ ይሄ ፍጹም የሚለው ኢስላም ነው። ይሽላም የሚለው ቃል ነው እዚህ ላይ ያለው። ተግባባን። ስለዚህ ትንቢተ ኢሳይያስ ከመጀመሪያ እስከ መጨረሻ ብታዩ ሀንዬ በጣም በሚገርም ሁኔታ ስለ ነቢያችን ዓለይሂ ሰላቱ ወሰላም የሚናገር የሚገርም ትንቢት ነው ልልሽ ፈልጌ ነው። አፎና ኡስታዝ ሳላወራህ እንትን አልኩኝ። ሰላም አለይኩም ኡስታዙና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብሮ፣ እንዴት ነህ? ወአለይኩም ሰላም። ደህና ነህ? በቃ የምንገናኘው እኮ በውይይት ማዕከል ላይ ምናምን ስለነበረ በቃ በደንብም ሰላም አልልህም። ኧረ አብሽር። አሁንም ሰላም ብያለሁ። አህመድ ትንሽ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አውቂ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ኡስታዝ ጀማል አኒ ከታችም ጌቾ አላውቀውም፣ አዲስ ስም ነው። አለይኩም ሰላም ወራህመቱላሂ ኡስታዛችን እንኳን ደህና መጣ። በቃ አጋጣሚ ረመዳንም ስለሆነ ብዙም አክቲቭ አይደለንም እና ግን እንዲሁ ሲመቸን እንደዚሁ ብቅ እንበል ሰላም በላችሁ ብለን ነው። ቀጥሉ። አሪፍ አርዕስት ነው፣ ቀጥሉበትን። የሚመች ቦታ አይደለም ያለሁት፣ ማውራት ምችል አይደለም። ዝም ብሎ አካውንቱ ይቀመጥና እኔም ላዳምጥ በዛው ግረ መንገዴ ማለት ነው። ሰው ከፈለጋችሁ ደግሞ ወታችሁኝም ማዳመጥ እችላለሁ። ማስገባት አብሽሩ። አይ ምን የምር እውነቴን ነው። ካላወራሁበት ሌላም ሰው መግባት ይችላል። እሺ ቀጥሉ ኢንሻአላህ። አይሽ ኡስታዝና ጀዛከላ። እሺ አህመድ ምን እያልክ ነበረ? እስቲ ቀጥል ኢንሻአላህ። እኔ በጣም ሲምፕል ሁልጊዜ እንዲያስተውሉልኝ የሚፈልገው ጥያቄ አለ። ይሄ የአሁኑ ሰፋ ያለ ኤክስፕላኔሽን ነው። ብዙ ጊዜ ስፔሲፊካሊ ኢብሮ በደንብ ያውቀዋለም። ከዚህ ጋር ተያይዞ የሚሰጡ ምላሾች አሉ። ከመጽሐፍ ቅዱስ ግጭቶች ጋር ተያይዞ ለሚነሱ አርዕስቶች የሚሰጡ ምላሾች አሉ። አሁን ይሄ አይ ቲንክ የአባቱ እድሜ ነው፣ በነገሰ ጊዜ ስለነበረው እድሜ ነው ምናምን የሚተርከው ታሪክ ላይ ያለውን ግጥት መልስ መሰጠ በልኩ ነው። ባልገባ ይሻላል። እና በዕብራይስጥ ውስጥ ቁጥር ስላልነበረ ላይክ የሚጠቀሙት ፊደላትን ነበረ። ፊደላትን እንደ ቁጥር ሲጠቀሙ የሚፈጠሩ አንዳንድ ስክሪባል ኤረሮች ናቸው ተብሎ ለእነዚህ ስክሪባል ኤረሮች የሚሰጡ በጣም ብዙ አይነት ኤክስፕላኔሽኖች አሉ።
ከነዚህ ኤክስፓንሽን መካከል አንደኛው የተሰጠው ነው። ላይክ እኛ ቅድም ምሳሌ ሰጣችሁ ነበረ የአረብኛ ቋንቋ ትምህርት ላይ አወለል ከሊማ ወሰጠል ከሊማ አኺረል ከሊማ እያለን የምንቀራቸው አሉ አይደለ? አይን አወለል ከሊማ ስትሆን የሚኖር አፍፖል ወሰጠል ከሊማ እና አኺረል ከሊማ ሲኖር የሚኖር አፍፖል አለ። ወርቻል እንደዚህ አይነት ሐሳብ አለና ኢኒሻል ሆኖ ሚዲያል ሆኖ ወይም ፋይናል ሆኖ የሚመጣቸው እና በሙፍረድ ደግሞ ብቻቸው የሚኖራቸው ፎርም አለ። ልክ እንደዛ ሁሉ በዕብራይስጥ ላይ ሶፊት የሚባል ነገር አለ ነው። ካፍ ሶፊት፣ ሚም ሶፊት፣ ኑን ሶፊት፣ ፔ ሶፊት እና ዛዲ ሶፊት ተብሎ እነዚህ ፊደላት መጀመሪያ ላይ ሲገቡ ካላቸው ፎርም በዘለለ መጨረሻ ላይ ሲገቡ የሚኖራቸው ፎርም አለ ነው ሐሳቡ። ላይክ በዕብራይስጥ ላይ የምናገኘው አይደለ? ሲግማ ላይ ኢብሮ ሲግማ መጀመሪያ ስትገባ መሀል ላይ ስትገባ መጨረሻ ላይ ስጋዊ የሚኖራት ፎርም አለ። በዚሁ መልክ ነገሮች እንደዚህ የሚምታቱበት አጋጣሚ ካለ ይሄ በትንቢተ ኢሳይያስ ምዕራፍ 42 ላይ የምናገኘው ሀተታ ከሀዲሱ ሀተታ ጋር አንድ ላይ በምንመለከትበት ጊዜ የተጠቀመው ቃል በዕብራይስጥ ዩዜጅ ላይ አህመድ የሚሆንበት አጋጣሚ እንዳለ ነው እያስረዳን ያለ ብሮ ዛት ሚንስ አሌፍ ትመጣለች፣ ከዛ በኋላ ሄ መታለች፣ ሚም መታለች። ሚም ከመጣች በኋላ መጨረሻ ላይ የመጣችው ቃል እቺ ካፍ የምትባለው ፋይናል ፎርሟ ከዳሌት ጋር ተመሳሳይ ነው። ገብታችኋል? ከዳሌት ጋር ተመሳሳይ ስለሆነ በዛ መልኩ የሚተካበት አጋጣሚ አለ እንጂ ቃሉ በራሱ አህመድ የማይሆንበት አጋጣሚ የለም ነው ሐሳቡ። ያ ነው እይታው። እዚህ ጋር የምናገኘው ይሄኛው በአይ ቲንክ በእንትን ፎርም የመጣው ነው፣ በካፍ ፎርም የመጣው ነው። አይ ቲንክ አህመድ መሰለኝ ሲረዝም ያለው ነገር ማለት ነው። ከዛ በዚህኛው ፎርም ሲመጣ ደግሞ አህመድ ይሆናል ማለት አይ ቲንክ አጭሯ ነች ዳሌት አህመድ የሚሆንበት አጋጣሚ ነውና እንደዚህ አይነት የቃላት መተካካት የስክሪባል ኤረር ካለ ቃሉ በራሱ የዕብራይስጡ ቃል ሲመጣ አህመድ የሚሆንበት አጋጣሚ አለ። ለዚህ ደግሞ ማሳያ የሚሆኑ ጥቅሶች አሉ ነው። እነዚህ ማሳያ የሚሆኑ ጥቅሶች ደግሞ ምንድናቸው? እንዲህ አይነት የቃል አጠቃቀም የሚይዝበት የመጽሐፍ ቅዱስ ገለጻ ላይ ለምሳሌ ትንቢተ ኢሳይያስ ምዕራፍ ስንት ላይ ነው? ምዕራፍ 41 ቁጥር 8 እስከ 17 ላይ ባሪያዬ እስራኤል የመረጡ ይላል። ባሪያዬ እስራኤል ብሎ የሆነን ስም ይጠቅሳል። ልክ እንደዚህ ሁሉ ሌላም ጥቅስ ይብሩ አንድ ጥቅስ ለምሳሌ መዝሙረ ዳዊት ምዕራፍ 89 ከቁጥር 3 ላይ ከመረጡ ጋር ቃል ኪዳን ያደረኩ ለባሪያዬም ለዳዊት ማልሁ ይላል። እነዚህ አይነት የቃላት አጠቃቀም በሚኖርበት ጊዜ የሆነን ስም ያስከትላል ነው። በዚሁ ልክ ትንቢተ ኢሳይያስ ምዕራፍ 42 ላይ ስንመጣ የአንደኛ ነገሥትም ሌላ ምሳሌ ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ስንመጣ ቃሉ የሆነን ስም የሚያስከትልበት አጋጣሚ አለ። ምናልባት ፎርማሊቲን የሚጠብቅ ከሆነ ነፍሴ ደስ የተሰኘችበት ምርጤ ባሪያዬ ካለ ነፍሴ ደስ የተሰኘችበት ምርጤ ሲል አስከትሎ የሚመጣው ስም አለ ነው። ያ ስም ደግሞ አህመድ የሚሆንበት አጋጣሚ አለ ከሐዲሱ ጋር በሚጣጣምበት መልኩ ኢንተርፕሬት ሲደረግ ማለት ነው። በስትክክልም ረሱላህ የሚወክል ሐሳብ አለ ማለት ነው። ባሻል አብዲ አህመድ አልሙኽታር የሚል ሐሳብ ያው እዚህ ከምትመለከቱ ሐሳብ ወደ እንትኑ ስንመለስ ወደ እንትኑ ይሄ ኢብሮ ክፈትላችሁ የመጽሐፍ ቅዱስ ነው የአረብኛ መጽሐፍ ቅዱስ ላይ ስትመለከቱ አብዲ አለዚ አዱርሁ ሙኽታር ይላል። ከዛ ከታች እስቲ ምን ይላል? ይህንን ሀተታ ስትመለከቱ እዛው የተሰመረበት ማለት ነው። እስቲ ላ እስቲ እንትን አድርግልኝ ብሎ ተጋርግልኝ የርፈዑ ወላ የስሚዑ ፊ ሻሪዒል ሰውተሁ ይላል እና በዛው በሐዲስ ላይ የተቀመጡት ሀተታዎች በሙሉ ተቀምጠዋል። ግን አሁን እዚህ ሀሳብ ላይ ስንመጣ ግን ስክሪባል ኤረር ትራዲሽን ካለ ይሄ ቃል አህመድ የሚሆንበት አጋጣሚ ማለየር ነው። ወንድማችን ይብሮ እዚያው ሐዲሱም እዚህ ያስቀምጣልና ይሄ ነው ሀተታው። ምን ትያለሽ ሃኒ? የሷ ሪአክሽን መስማት ነው ፈልገ ይብሮ። ያ ምን ትያለሽ? በጣም ገራሚ ሀሳብ ነው። አረ በልህ አንተ የታ ጉልበት እንድንጠቀም የሚያደርገን ነገር እንቆራረጣል። አይ ሰምታለች፣ በእርግጠኝነት ሰምታለች። አይ ሃኒ አሁን መጨረሻ ላይ ነው የተቆራረጠ። አብሽሪ ሰምተሽ ማለት ነው ሀሳቡን? አዎ እንዴት አገኘሽው? እንትን እየተቆራረጠ ነው። ኔትወርክ ትንሽ ይዞታል መሰለኝ። ምን አልከኝ? እንትን ከሽ ኔትወርክሽን እስቲ ስቴብል አድርጊውና ችግር የለውም ታወሪያለሽ። ሀሳቡን ከሰማሽ አሁን ይሰማኛል። ምን አልከኝ? አሁን ጥሩ ነው። ኦኬ እየራቀ ወይ የሆነ ይርቅባታል ወይ ብሮ ቁርጥ ይልባታል። አይ ቲንክ እንደዛ ነው። ድብልቅልቅ ያለ ስሜት ነው የተሰማው። አሁን አሪፍ ነው አለች። እሺ አሁን እንዴት ነው? አሁን ይሰማኛል። ሰማሽው? ሀሳቡን ሰምተሽዋል? በጥቅሉ ይሰማኛል። አዎ በደንብ ሰምቼዋለሁ።
እና እንትን ደንዝዤ ቀረው። ምን ልበል እንጃ። ኦኬ በቃሽ። አብራሪዎች በዘለለ እኔ ጥያቄ የሚሆንብኝ ሀሳብ አለ። ያ ሀሳብ ምንድነው? አንድ ክርስቲያን እንደ አንድ ክርስቲያን የመጽሐፍ ቅዱስን አክሰፕት ሲያደርግ ዮሐንስ ወንጌልንም ጭምር በያዘ መልኩ ነው። ዮሐንስ ወንጌል ላይ ስትመጣ ዮሐንስ ወንጌል 1 ላይ ያለው ሀተታ ኢቭን እነሱ በራሳቸው ኩዌሽን የሚያደርጉበት አጋጣሚ አለ። በጣም ሲምፕል የሆነ ጥያቄ ስለሆነ ነው። በዚህ ሲምፕል ሆኖ የሰዎችን አእምሮ የሚፈታ ሆኖ ታገኘዋለህ ብሎ ዮሐንስ ወንጌል 1 ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር እንትን ላይ 20 ጀምሮ መሰከረ ማልካደም እኔ ክርስቶስ አይደለሁም ብሎ መሰከር ይላል። መሰከረ ማልካደም እኔ ክርስቶስ አይደለሁም ያለው ክርስቶስ ነህን ብሎ ስለጠየቁት ነው። ለምን ስትሉ ከታች የሚጠይቅ ይቀጥላል። እንደ ጠይቅን ኪያስማን ኤልያስ ነህን ብለው ጠየቁት ይላል። ቀጥሎም ደግሞ ነብዩ ነህን ብለው ጠይቁታልና ክርስቶስ ነህን የሚል ጥያቄ ስለቀረበ ክርስቶስ ነህን የሚል ጥያቄ ያቀረቡት ክርስቶስ እንደሚመጣ ኖሃው ስለነበራቸው ነው እነዛ ይሁዳያን። ክርስቶስ ነህን የሚለውን ጥያቄ ከመሬት ተነስቶ ሊያነሱ አይችሉም አይደለ? ከመሬት ይህንን ነገር ሊያነሱ አይችሉም። ክርስቶስ ነህን ሲሉት አይ ክርስቶስ አይደለም የሚል ምላሽን እንደሰጠ እናስተውላሉት። መሰረት ስላላቸው ነው እነዚህ ሰዎች። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ኤልያስ እንደሚመጣ ታሪክ አለ ወይም ትንቢት አለ። ኤልያስ ይመጣል የሚል ሀተታ ስላለ እዚህ ጋር ተመለከታላችሁ 4:5 ላይ እግዚአብሔር ቀን ሳይደርስ ነብዩ ኤልያስ እንልክላችኋል ይላል። ወይም ሳይመጣ ነብዩ ኤልያስ እንልክላችኋል ይላልና ኤልያስ እንደሚመጣ መሰረት አለ። መሰረት ስላለ የኤልያስ መምጣት መሰረቱ ስላላቸው ጥያቄ እንዲህ ከመሬት አላነሱም። እስቲ ኤልያስ ነህ ብለው የጠየቁት በዛ ምክንያት ነው። አሁን የኤልያስን መምጣት በዚህ መልኩ የምናስረዳ ከሆነ የክርስቶስን መምጣት በዚህ መልኩ የምናስረዳ ከሆነ ቀጥሎ የጠየቁት ጥያቄ ነው ነብዩ ነህን ብለው ጠየቁት። ነብዩ አይደለሁም ብሎ መለሰ ይላል። ይሄ ነብይ ማን ነው? በምን መሰረት ነው ነብዩ ነህን ብለው የጠየቁት? ለክርስቶስም ለኤልያስም ስክሪፕቸራል መሰረት አለው ብላችሁ የምታስቡት ከሆነ ከመሬት ተነስቶ አልጠየቁም። እነዚህ ሰዎች ነብዩ ነህን የሚል ጥያቄ ሲቀርብ ነብዩ ማን ነው? ይሄ ነብይ ማን ነው? እንግዲህ ይህንን የመጽሐፍ ቅዱስ ምሁራን ያወራሩበት መንገድ አለ። ይብሮ ይቅርባቸው። ይሄ ነገር እስቲ ተፈላስፈው ያምጡት። ይሄን ነገር ይሄ ከለነሱ ሲበዛባቸው ነው። አንተ ምን ሆነ ነው? ይበዛባቸዋል በጣም አንተ እና በምን መሰለኝ በጣም ይብሮ የገረመኝ ፖይንት ነውና በራሱ ፍሮም ኖ ሄር እንደናት ፖይንት ኦፍ ቪው አይነሳም። የሆነ መሰረት አላቸው አይሁዳን ሲጠይቁ ና ልንገርክ ነብዩ ነህ የተባለው ነብዩ መሐመድ ነው። ማን ነው? እስቲ አይ ማን ነው? አንቺ ማን ነብለሽ መታስቢያለሽ? እኔ ከኢየሱስ በኋላ የመጣ ማንም የለማ። ያው እንትን አላ ሶስት አካል ተገለጸ። ደብሊው በቃ እሱን አንዴ መልሽ። እሱን እኮ ነው የምለው እኔ አሁን የማወራውም እኮ ስለሱ ነው። እኔ ማን ነው? ከቅድም ጀምሮ ሰውነቴን እየሞቀኝ ነው። አሁን ሻሻ ስሬ ነበር፣ ሻሼን ማወላኩት። በጣም ደንግጫለሁ። በጣም እየሞቀኝ ነው ሰውነቴን ሁላ። እናንተን ማድረግ ነው እኔ ያምጡልኝ ነው። እኔ ብሮ እንደውም አበረታች ጥቅስም ይሆናል የሆነ እና መሰከረ ማልካደም እኔ ክርስቶስ አይደለሁም ብሎ መሰከረ ሲል ክርስቶስ ነህን ብለው ጠይቆታል ነው የጀማ ክርስቶስ ነህን የሚል ጥያቄ ጠይቆታል። ለምን የክርስቶስን መምጣት መሰረት አላቸው እነዚህ ሰዎች፣ ስክሪፕቸራል ቤዝ አላቸው። የሚገርመኝ ነገር ያ ነው። አሁን ሁለተኛ ጥያቄ ኪያስ ማን ኤልያስ ነህን ብለው ሲጠይቁትም አይደለሁም ብሎ መለሰ ይላል። እዛ ኪያስ ማን ኤልያስ ነህን የሚል ጥያቄ ቀረቡ። ስቲል ስክሪፕቸራል መሰረት አላቸው። ምክንያቱም የሚያስቀምጥ ሀተታ አለ። ዛት ሚንስ ስለ ኤልያስ መምጣት ማለት ነው። ሚልክያስ 4:5 ላይ ሶስተኛ አካል ተጠቀሰ። ማን ነህ ተብሎ ያ አካል ማን ነው ከተባለ ነብዩ ነህን ነው። ነብዩ ነህን አይደለሁም ብሎ መለሰ ይላል። አሁን እሺ ይሄ ነብዩ ስለተባለው አካልስ መሰረታችሁ ምንድነው? ማን ነው ይሄ አካል ነው? ምንድነው ማስረጃችሁ ስለዚህ አካል? ያ ነው ፖይንታችን። እና ያ እዚህ ላይ ይኬድበት አህመድ ያው ለሷም እንዲገባት እሺ ይቻላል። እሺ ኢንሻአላህ ኡስታዝ ቢመቸውና ቢቀጥል ደስ ይለኝ ነበር። እዚህ ፖይንት ላይ ቢመቸው ከተመቸው ካለ እሺ አይ ቲንክ የተመቸው አይመቸኝም፣ ግን በጣም የምወደው ፖይንት ነው። ፖይንቱ ማለት ነው በደንብ አመድ ቢሄድበት ጥሩ ነው። ራሱ ከዘዳግም 18:18 እና
ከወንድሞቻቸው የሚለው የእስራኤል ወንድሞች እና ከእነርሱ መካከል የሚለው ማሶሬት ላይ እንደተጨመረ ግሪክ ሰብትጀንቱ ላይ እና ምንድነው የሚባለው ዴድ ሲ ዲስኮርስ ላይ እንደሌለ ኢቭን እንኳን የሐዋርያ ስራ 7:36 እና 37 ላይ እስጢፋኖስ ሲጠቅስ ከእነርሱ መካከል የሚል ነገር የለውም። ከእናንተ የሚል ነገር የለውም። ከእናንተ መካከል የሚል ነገር የለውም። ከወንድሞቻቸው ነው የሚለው። ሐዋርያ ስራ 3:21 ላይም ጴጥሮስ ሲጠቅስ ከዛ ቦታ ላይ እንደዚህ አይነት ነገር የለውም እና ሆን ብለው ማሶሬት የረሱል ላ ስለም ከመጡ በኋላ ማሶሬት የሚባል እሺ ጥሩ በጣም ሰፋ ይላል ኡስታዝ በጣም ገራሚ ፖይንት ነው ግን ሰፋ ይላል ያው እንትን ነው ሀተታው ስላችሁ ፎልሲፋይ ማድረግ ነው የነሱ ጥቅል ሀሳባቸው አይደለም እንጂ ነበረ ግን እንትን በለው ከዘዳግም ጋር 18 ላይ አያይዘ ሁሉም ምሁራኖች ነብዩ ነን የተባለው ዘዳግም 18 ላይ እንደሆነ 18 ላይ ደግሞ እስራኤል ወንድሞች አረቦች እንደሆኑ ዘዳግም 2:4 ላይ እዛ ላይ ያለውን ኤዶማውያን ማን እንደሆኑ ሂስቶሪካሊ ምናምን ነገር ባጭሩ ሰመራይዝ ብታረግና ሰማፕ ብታረገው ደስ ይለኛል ከቻልክ። እሺ ኢንሻአላህ እኔ ፋይሉን ስለያዝኩ ወይኔ አህመድ እኔ ሊድል መሰለኝ ወይ ይቻላል ቀይሮ ቀጥለበት። እሺ ምንድነው መሰላችሁ ያ ጀማ እዚህ ላይ ስትሄዱ የመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ ነው ይሄ እንግዲህ እና ማብራሪያ ነው። አዲሱ መደበኛ ትርጉም ላይ ዘዳግም ነብዩ የተባለው በዘዳግም 18 ከ15 እስከ 18 የተጠቀሰው ነብይ ማለት ነው ይላል። አሁን ምንድነው ነው ጥያቄው? ያው ዘዳግምን አገኘ ነው 18 ላይ ስናገኘው እግዚአብሔር አምላክህን እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ጊዜ ይላል። አሁን ኮሬብ ስብሰባ ላይ አንድ የተደረገ ነገር ነበር። እሱም ምንድነው? እዛው የቀደሙ መጽሐፍ ላይ ስንሄድ ህዝቡ ምን አድርገው ነበር መሰላችሁ? ህዝቡ ሙሴ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው ጠይቀው ነበር። ሙሴ ማለት ነው። ስለዚህ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው የነበረበት ወቅት ላይ ህዝቡ እንደ አንድ ፐርሰን ሆኖ ነው እየተነገረ የነበረው። እንደ አንድ ፐርሰን ማለት ነው። ተግባባን? ስለዚህ እንደ አንድ ፐርሰን ሆኖ ያናገረው ነበር እግዚአብሔር እስራኤልን ማለት ነው። እስራኤል ህዝብ ነው፣ ግን ህዝቡን እንደ አንድ ፐርሰን ሆኖ ያናገራቸው ነበር። ለዛ ነው ምን አለ? እግዚአብሔርም አለኝ አለ። ከዛ በኋላ የተናገሩት መልካም ነው ከወንድሞቻቸው ከማን? ከእስራኤል ወንድሞች ከእስራኤል ወንድሞች ማለት ነው መካከል እንደ አንተ ያለ ነብይ እንደማ እንደ ሙሴ ማለት ነው። ሙሴ ነው መልእክቱን ለነሱ ይዞ የሚመጣው ገና። ከዛ ከወንድሞቻቸው ከማ ከእስራኤሎች ከናንተ ወንድሞች የእስራኤል ወንድሞች ማን ናቸው? ኤሳዋውያን። ተግባባን? የነሱ የኤሳው ወንድሞች ናቸው። እዛ ላይ እንሂድና አንድ ነገር ላሳያችሁ ተመልከቱ። ኦልራይት የእስራኤል ወንድሞች ማለት እንደምትመለከቱ ዘዳግም 2:4 ላይ ህዝቡም እንዲህ ብለህ እዘዛቸዋል ህዝቡን በሴይር ላይ በተቀመጡት በወንድሞች በኤሳው ልጆች አለ። ስለዚህ የእስራኤል ወንድሞች ኤሳዋውያን መሆናቸውን ከዚህ ታያላችሁ። ተግባባን? ዘውልቁ 20:14 ላይ በተመሳሳይ ወንድምህ እስራኤል እያለ እነ ኤዶሚያስ ማለት ኤዶም ማለት የቀይ ወጥ በሚል ስም የወጣለት ነው። የቁልምጫ ስሙ ነው። የማን ነው የሚባለው? የኤሳው ማለት ነው። ሰው ወንድም እስራኤል እያለ ያናግረዋል ማለት ነው። ተግባባን? አሁን ስለዚህ በዚህ በወንድሙ በእስራኤል በተባለው እንትን ላይ እዚህ ምዕራፍ 1 ትንቢተ አብድዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ ሰዎች ሁሉ በኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ፣ በወንድምህ ያዕቆብ ላይ ስለተደረገ ግፍ እያለ ወንድምህ ያዕቆብ ይሏል። ማንን? ኤሳውን ማለት ነው። ስለዚህ አሁን ቴማን የሚባለው ራሱ የኤሳው የልጅ ልጁ ነው። የኤሳው የልጅ ልጁ ነው። ኤልፋዝ የሚባል አይ ቲንክ ስሙን ተሳስቼ ከሆነ አላውቅም። ኤልፋዝ ነው ምናምን የሚባል ልጅ አለው ኤሳው። የኤሳው የልጁ የኤልፋዝ ልጅ ነው ቴማን። ቴማን የሚባለው ደግሞ ቦታ ነው። እዚህ ጋር ተግባባን? በቦታ ነው የሚጠቃ። እነዚህ አሁን ቴማናውያን ማናቸው? መዲና ውስጥ የሚገኝ ቦታ በኋላ ምንመጣበት ይሆናል። እሱ በኋላ እንትን ላይ ቀጥታ ስለሚገናኝ ማለት ከማን ጋር? ከሀበኩክ ምንድን ነው የሚባለው በአማርኛ? ኤኒዌይስ እሺ በቃ ስሙ ጠፋኝ። ዕንባቆም 3:3 ማለት ነው። እሺ ከዕንባቆም 3:3 ላይ ማለት ከሱ ጋር ቀጥታ ግንኙነት አለው። ስለዚህ ምን አለ? በደንብ ተመልከቺ። እግዚአብሔርም አለኝ የተናገርከው መልካም ነው ከወንድሞቻቸው ከእስራኤል ወንድሞች ከኤሳዋውያን በኩል ማለት ነው። በዛ ወደ አረብ ባሉ በኩል መካከል እንደ አንተ ያለ ነብይ። አሁን እዚህ ጋር ነው ትልቁ ጥያቄ። እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ ደግሞ ችግር ሊመጣ ነው። ከዛ በኋላ አልተነሳም። ዘዳግም 18
ማን ነው 34 10 ላይ እግዚአብሔርን ፊት ለፊት እንዳወቀው ቁም ነገሩ ራሱ ፊት ለፊት ማወቅን ነው። ፊት ለፊት ማወቅን ይመለከታል። እግዚአብሔርን ፊት ለፊት ማወቅ ማለት ማናገር ማለት ነው። ፊት ለፊት እግዚአብሔርን ያናገረ የለም ከማውጪ ከሙሴ ውጪ። ግን የሚመጣው ከዛ በኋላ የሚመጣው ነብይ እግዚአብሔርን ፊት ለፊት የሚያናገር ነብይ ነው። ኦኬ እሱንም እናያለን። እንደ ሙሴ ያለ ነብይ ከዚያ ወዲህ አይነሳም ነው። እሺ አልተነሳም ሳይሆን አይነሳም። ሳማሪታን ፔንታቶክ እናያለን። እሱንም ሳማሪታን ፔንታቶክ ላይ ምንድነው አይነሳም፣ ወደፊትም ጭራሽ አይነሳም። ሶ እግዚአብሔርን ፊት ለፊት ማወቅ ማለት ማን ነው? ኦኬ ማን ነው እግዚአብሔርን ፊት ለፊት ያወቀው? ያው ነብያችን አለይሂ ሰላቱ ሰላም ሰይ ሙስሊም 163ኛው ሐዲስ ላይ ተመልከቱ ምን እንደሚል። ኤንድ ይሄ ሚዕራጅ ለት ነው። thereafter he ascended with me አለ till I was taken to such a height where I heard the scraping of the pins አሉ ነብያችን አለይሂ ሰላቱ ሰላም። እና ሰማይ ሰማያት ይዘውኝ ሄዱ አለ። ከዛ በኋላ የስክሪፕቶ ድምጽ የሚሰማበት ቦታ ወሰዱኛል፣ እዛ ደረስኩኛል። እና ከዛ በኋላ አላህ ሰጠኛሉ። አላህ then made 50 prayers obligatory for my ummah ለህዝቦቼ ሰጠኛሉ 50 ሰላቶችን። ከዛ በኋላ ሙሴ እንዲያ ምን አለ ጌታ አላቸው። እንዲህ ያለን ጌታዬ ተግባባ። መጨረሻ ላይ በቃ I then went back to my Lord አሉ፣ ወደ ጌታዬም ሄድኩኝ አሉ። and he said ጌታዬም አለኝ አሉ ለሳቸው they are 5 5 ናቸው and at the same time 50 ያለምንም ግርዶ ነብዩን በቀጥታ ያናገረ ከሙሴ ውጪ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ተግባባል። ስለዚህ እንግዲህ አሁን ዘዳግም ላይ እንመለስ ማለት ነው። አሁን ከወንድሞቻቸው አረቦች ናቸው አግኝተናል። መካከል እስራኤል አልተነሳም አይነሳም ወደፊትም። ታዲያ የት ነው የተነሳው ከተባለ አረብ ውስጥ ነው የተነሳው። እስራኤል ውስጥ ካልተነሳ ነብይ አረብ ውስጥ ነው የሚነሳው። ተግባባን። ስለዚህ እንደ ሙሴ ያለ ነብይ የተባለው ደግሞ አምላክን በማናገር ነው። ፊት ለፊት አምላክን ያናገሩት ደግሞ ሊትራሊ ነብያችን አለይሂ ሰላቱ ሰላም ናቸው። ከዛ በኋላ ቃሌንም በአፉ አደርጋለሁ። ቃሌን በአፉ አደርጋለሁ ማለት ምንድነው? ይሄው ተመልከቱ። ነብያችን አለይሂ ሰላቱ ሰላም ሱረቱን ነጅም ምዕራፍ 53 ቁጥር 1 ላይ ወነጅሚ ኢዛ ሀዋ ማ ضل ሳሒቡኩም ወማ ገዋ ወማ ينطق عن الهوى ከልብ ወለድም አይናገርም። ታዲያ ከማን ነው? እርሱ ንግግሩ የሚወርድ ራእይ እንጂ ሌላ አይደለም ማለት። ስለዚህ በአፌ አደርጋለሁ ሲል መጨረሻ ላይ ደግሞ ልስጥሽና በደንብ እዩ። ይሄንን በተለይ ሱረቱል ቂያማ ምዕራፍ 75 ቁጥር 16 ላይ ላ تحرك به لسانك لتعجل به አላቸው። በቃ ቁርአንን ለመሸምደድ ብለ በቃ ምላስን አታላው ሳላቸው። ኢነ ዐለይና ጀምዐሁ ወቁርአና በልብህ ውስጥ መሰብሰቡና ማንበቡ በእኛ ላይ ነው። በቃ ይሄ አንተ ችግር አይደለም። ተግባባን። ባይሆን ፈኢዛ ቀራእናሁ ፈተቢዕ ቁርአና ባነበብነውም ጊዜ ካለቀ በኋላ ንባቡን ተከተለ። ከዚያም ኢነ ዐለይ ምን ነው ثم ኢነ ዐለይና በያና ከዚያም ማብራራቱ በእኛ ላይ ነው። ስለዚህ ቃሌን በአፉ አደርጋለሁ። ይኸው ቃሌንም የታለ በአፉ አደርጋለሁ። ያዘዝኩትንም ቃል ሁሉ ይነግራቸዋል። ነብያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ እንደነገረን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ዛሬ ሃይማኖታችሁን ሁሉ ሞላውላችሁ፣ ከሃይማኖትም እስልምናን ለእናንተ መረጥኩላችሁ፣ ጸጋዬንም በእናንተ ላይ ሞላውላችሁ ይላል። ለዛ ነው ነብያችን ሐጀቱል ወዳዕ ላይ የመጨረሻው የሐጅ ወቅት ላይ አላ ሀል በለግት አላደረስኩም ምን ብለው ጠየቋቸው። ሁሉንም መልእክት ማለት ነው። ህዝቦቻቸውም አው በላ አድርሰዋል ሲሉ እንደዛ ምን አሉ? አላሁመ ሽሀድ ጌታዬ ምስክሩ ነኝ። 3 ጊዜ አላሁመ ሽሀድ አሉ ማለት ነው። ስለዚህ ንግግሩን አላህ ያዘዛቸውን በአጠቃላይ ተናግረው ጨርሰዋል። በአጠቃላይ ማለት ነው። ሱብሃንአላህ። ኢየሱስ እስከሆነ ኢየሱስማ እኔ አሁን ልትሸከሙት አትችሉም። ባይሆን ያ የእውነት መንፈስ በመጣ ጊዜ እሱ ስለኔ ይነግራቸዋል። ማን ነው ከኔ ካለኝ ወስዶ ይነግራቸዋል ምናምን እያለ በቃ እሱ የማይጨርሰው ሚሽን እንዳለኝ ተናግሯል።
እዚህ ቦታ ላይ በስነ ስርዓት ተጠቅሰው የምናይ ይሆናል ማለት ነው፣ በግልጽ እና በማያሻማ ሁኔታ ማለት ነው። ለዛ ነው ቅድም ቴማን የሚለውን ነገር አስመልክቶ ቴማናውያን ከማን ነው የሚመጡት? ከኤሳው በኩል ነው። እግዚአብሔር ከቴማን ቴማን የሚለው የቦታ ስም ተግባባን። ቴማን ማለት መዲና ነች። ቅዱሱም ከፋራን ተራራ ይመጣል። ፋራን የተባለው አረቢያን ናቸው፣ አረቦች ከአረብ። እሱም ደግሞ የት ነው? እስማኤል ይቀመጥበት የነበረበት ቦታ ነው ማለት ነው። ይህም ራሱ ረጅም ማብራሪያ ነው ያለው። ተግባባን። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል በማለት ቅዱሱ የሚመጣው ነቢያችን አለይሂ ሰላቱ ወሰላም ከፋራን ተራራ ቅድም አሳይቼሻለሁ። ተራራው ሂራ መሆኑን አይተናል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ሂራ የሚል ቃል ማየታችንን እንዳትረሽ። ስለዚህ የሚመጣው ነቢያችን አለይሂ ሰላቱ ወሰላም በፋራን ያ ማለት በሳውዲ አረቢያ በቦታ መካ ላይ መላካቸውን የሚያሳይ ነው ማለት። በጣም ብዙ ነው ወላሂ፣ በጣም ያ ሀገር ነው። አሁን ይሄ ራሱ ብትመለከቺ እንግዲህ የፋራን ተራራ የሚባሉት እነዚህ ሂጃዝ ተብሎ የሚጠራው ኤሪያ ነው ይሄ። ተግባባን። እና ከዚህ ኤሪያ ነው መካ አለች፣ መዲና አለች። ተግባባን። ሶ ይሄ ኤሪያ ነው ነቢያችን አለይሂ ሰላቱ ወሰላም ተልከው የሚመጡበት ማለት ነው። ተግባባን። ይሄ ደግሞ አንድ የተገለጸበት ቦታ አለ። የታለ መሰላችሁ? አንድ የተገለጸበት ቦታ አለ። አይ ቲንክ ይሄ መሰለኝ። ያውና ዘዳግም 33:2 ላይ እንዲህም አለ እግዚአብሔር ከሲና መጣ አለ። ከሲና የመጣው ማን ነው? ወቲኒ ምንድነው ቁርአኑ የሚለው? ወቲኒ ወዘይቱን ወጡሪ ሲኒን ይላል። ጡሪ ሲና የተባለው ቦታ ላይ በሲና በኩል የመጣው ሙሴ ነው፣ ሙሳ አለይሂ ሰላም። ተግባባን። ያው እዚህ እሱንም ጥቅሱን ማየት እንችላለን። ሙሴ የመጣበትን ኤሪያ ጥቅስ ይዘን ማውራት እንችላለን። ያው ስለዚህ ሙሴ ከሲና ሲና የሚገኘው ያው ተመልከቱ፣ የሲና ኤሪያ እዚህ ጋር ነው። ታያችኋል። ሙሴ ከሲና ነው የመጣው። ከዛ በኋላ ሁለት የሚቀሩ ደግሞ ሌሎች አሉ። ማናቸው? በሰይርም ተገለጠ አለ። ተግባባን። በሰይርም ተገለጠ። አሁን በሰይር ተገለጠ ማለት የሆነ ኢንክሪዝ እያደረገ የሚሄድ ነገር አለ። ብርሃን ኢንክሪዝ እያደረገ ነው። እግዚአብሔር ከሲና መጣ መጀመሪያ፣ ከሰይርም ተገለጠ። በሰይርም ሰይር ማለት ደግሞ ኢየሱስ ክርስቶስ ነው። ሰይር የምትባለዋ እቺ ነች። ተመልከቱ። ሰይር ማለት ጄሩሳሌም ነች። ከጀሩሳሌም ነው እሱ የመጣው ማለት ነው። ከሰይርም ተገለጠ። አሁን ደግሞ ከፋራን ተራራም አበራላቸው ብርሃኑ ግሎ ከአላፋትም ቅዱሳን መጣ የሚለው 10,000 ነው። 10,000 ሆኖ ነው የሚመጣው። ሲመጣ ቅዱሱ ማለት ነው። ቅዱሱ 10,000 ነው ማለት ምንድነው? በጣም የሚገርም ነው። ቡኻሪ 42:76 ላይ the prophet alayhi salatu wassalam left መዲናን ጥለው ሄዱ። ኮንኩዌስት ኦፍ መዲና መካ ማለት ነው። መካ በተከፈተችበት ዕለት ምን ሆነ? in the company of 10,000 10,000 ሆነው ነበር የመጡት። in the company of 10,000 ስለዚህ 10,000 ሆነው ነው የመጡት። ልብ አድርጉ። ከፋራን ተራራ ሲያበራላቸው አላፋት የተባለው 10,000 ነው የሚያመለክተው። ከዛስ በስተቀኙም የእሳት ሕግ ነበረላቸው። ምን ማለት ነው የእሳት ሕግ ማለት? እኔው እሱንም ይሄ ነው የእቺ ነች ስትሮንግ ነምበሯ የእሳት ሕግ የሚለው ተመልከቱ። ፋየር ሎ ብሎ ነው ያስቀመጠው። እንግዲህ ዲቫይን ሎ ነው ይሄ ደግሞ ዲቫይን ሎ። ምን አይነት ዲቫይን ሎ? the divine law given by God በአምላክ የተሰጠ ዲቫይን ሎ ማለት ነው። ስለዚህ ምን መጣ? ይሄ ደግሞ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 9 ላይ የተጠቀሰ ነው። የሚገርማችሁ ነገር በስተቀኙም የእሳት ሕግ ነበረላቸው አለ። በስተቀኙ የእሳት ሕግ ማለት ቁርአን ነው። ሱብሃንአላህ። በጣም በሚገርም ሁኔታ ነብያችን አለይሂ ሰላቱ ወሰላም ሲመጡ ጉዳዩ ይሄ ነበር ማለት ነው። ይሄ ደግሞ ይያዛል። ወላሂ የሚያልቅ አይደለም። እኔ ተያያዥነት ያለው ስለሆነ የመጨረሻችን ጥቅስ ልጥቀስላችሁና ከዛ በኋላ ይበቃኛል ማለት ነው። 7 ላይ አማርኛው በስንስራት አላስቀምጠው። በከብትም የሚቀመጡ ሁለትም እየሆኑ and I saw two mounted horsemen ይሄ ሌላ ነው። and አለ a rider on an ass ራይደር ኦን አን አስ ማለት በአህያ ላይ የሚሄድ ማን ነው? በአህያ ላይ የሄደው ክርስቶስ ነው። ያው ባለ አህያው ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 14 ላይ አንቺ የጽዮን ልጅ አትፍሪ፣
እነሆ ንጉስሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ይላል። ኢየሱስ የአህያ ውርንጫ አግኝቶ በሱ ላይ ተቀመጠ ይላል። ኦኬ ጥሩ፣ የመጀመሪያውን አገኘን፣ ኢየሱስ ነው። ኤንድ ኤ ራይደር ኦን ኤ ካሜል፣ በግመል ላይ ደግሞ የሚመጣ አየውኝ አለ። ማን ነው ግመል ላይ የሚቀመጠው? ሳሂህ ቡኻሪ 4400 ምን አለ? ነቢያችን ዓለይሂ ሰላቱ ወሰላም the prophet arrived ዓለይሂ ሰላቱ ወሰላም at Mecca in the year of the conquest of Mecca። እንግዲህ መካ መከፈት ጊዜ while Usman was riding behind him on his camel፣ በነብዩ ግመል ላይ ከሳቸው ኋላ ሆኖ እየሄደ የነብዩ ግመል ደግሞ ስሟ አልቀስዋ፣ ቀስዋ በመባል ትታወቃለች፣ ግመላቸው ማለት ነው። እና ራይደር ኦን ካሜል የተባሉት ደግሞ ነብዩ ናቸው። ይሄ ደግሞ እርግጠኛ የምትሆኑት በጣም እርግጠኛ የሚያደርጋችሁ ጥቅሱ አላለቀም። አንድ ነገር በኋላ እንዳትረሱ ልስጣችሁና ትሄዳላችሁ። ዘፍጥረት 25 ላይ አንድ የተጠቀሰ ነገር አለ። ተግባባን? አንድ የተጠቀሰ ነገር አለ። እሱም ምንድነው? የእስማኤል ልጆች ነባዮት፣ ቄዳር፣ ነብዳይል ምናምን። ስለዚህ ቄዳራውያን የተባሉት በእስማኤል ልጆች በኩል የሚመጡ መሆናቸው እንዳረሱ እዛው ቅድም ያልንበት ትንቢተ ኢሳይያስ ምዕራፍ 21 ቁጥር 7 አይተን 7ን ካየን በኋላ ቁጥር 13 ወረዱ። ስለ አረብ የተነገረ ሸክም፣ የድዳውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በአረብ ዱር፣ እነዚህ ሲራራ ነጋዴዎች ናቸው። ከዛ በኋላ በቴማን የምትኖሩ ሆይ፣ ቴማን ማለት ቅድም እንደነገርኳችሁ ኤሳዋውያን በእነሱ ስም የተሰየመ በኤሳው የልጅ ልጅ የተሰየመ ምንድነው ቦታ ነው፣ መዲና ነች። ወደ ተጠሙት ሰዎች ውሃ አምጡ አለ። የተጠሙት ሰዎች ማን ናቸው? መዲና፣ ወደ መዲና የሚመጡ መካውያን ማለት ነው። ልብ አድርጉ፣ ስለ አረብ ነው የሚያወራው። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ሂጅራ ነው። ከመካ ወደ መዲና የተሰደዱት ነቢያችን ዓለይሂ ሰላቱ ወሰላምና ህዝቦቻቸው ሰሃቦቻቸው ሲሰደዱ የነበረው ጉዳይ ነው። እዚህ ጋር ከሰይፍም ያመለጡት ደግሞ ኢላ አየቁሉ ረቡና አላህ፣ ጌታችን አላህ ነው በማለታቸው ነው ከሀገራቸው የተባረሩት። ከዛ በኋላ ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት አለ ከጽኑም ሰልፍ ሸሽተዋልና ሸሽተው ነው የመጡት። ይሄ አይደለም የሚገርመው ከዚህ በኋላ ነው። ጌታ እንዲህ ብሎኛል አለ ኢሳይያስ ሲናገር። እንደምንደኛ ዓመት ከምን በኋላ? ከሂጅራ በኋላ። ልብ አድርጉ፣ ከስደቱ በኋላ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ላኢላሃ ኢላላህ። የቄዳር ክብር በአንድ ዓመት ውስጥ ሂጅራ 622 ሲ ነበረ ሂጅራ የነበረው። ከዛ ዌይቲንግ ፔሪድ በአንድ ዓመት የተባለው ከ1 እስከ 2 ዓመት ምንድን ነበረ? ዌይቲንግ ፔሪድ አለ። ባትል ኦፍ በድር በ13 ማርች 13 624 ሲኢ ኮመን ኢራ ረመዳን ሁለተኛው አፍተር ሂጅራ ማለት ነው። በሁለተኛው ማለትም በአንድ ዓመት ውስጥ አይደል የተባለው? ከሂጅራ አንድ ዓመት አለ። ከሂጅራ በአንድ ዓመት እንደምንደኛ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ቁረይሾች ለመጀመሪያ ጊዜ ክብራቸው ወደቀ። ለመጀመሪያ ጊዜ በሙስሊሞች ተሸነፉ። ሱብሃንአላህ። ታዲያ ይሄ አይገርምም? በጣም የሚገርም ነገር ነው። እና ነቢያችን ዓለይሂ ሰላቱ ሰላም ትንቢታቸው አሁንም ራሱ አያልቅም፣ ግን ያው ተያያዥነት ስላለው መቆም አልችልም እና ራሴን ካላቆምኩኝ በቀር የሚቆም ነገር አይደለም ልላችሁ ፈልጌ ነው። ግልጽ ነው አኒ? አራው በጣም ታዲያ ምን ቀረሽ? አሁን ምን ከፍል ነው መማር ያለብን እያልኩኝ ነው። ማለት የሆነ ትምህርት ቤት ተከፍቶልን ለክርስቲያኖች ምናምን ተከፍቶላቸው ይሄንን ነገር ከፍል መማር ያለባቸው የሚገርም እኮ ነው። ያ ወላሂ አናት የሚያዞሩ ሌሎች ጥቅሶች እንዲህ ናቸው። ወላሂ ነው የምልሽ፣ እንደዚህ ማለት ነው። እና ምን ልልሽ ፈልጌ ነው እንዳይረፍድብሽ። እኔ ባይረፍድብሽ ደስ ይለኛል፣ ምክንያቱም ሁሉ ነገር ግልጽ ነው። ሊትራል ነው። በቃ እንደዚህ የሚታይ ነገር ነው። ከዚህ በላይ እንግዲህ ምንም ልናመጣ የምንችለው ነገር የለም። ወላሂ በጣም ብዙ ነው ያለው። በጣም ሀጌ ላይ ብትሄጂ ሌሎች ጥቅሶች ኢሳይያስ ላይ ራሱ ኢሳይያስ 60 ምዕራፍ 60 ቁጥር 7 ላይ ወላሂ በጣም ብዙ ናቸው ጥቅሶች ከምታስቢው በላይ ማለት ነው። እና አንድ ነገር ይበቃል። እውነትን ለማወቅ አንድ ነገር በቂ ነው። ኤኒዌይስ እንግዲህ አላህ ሂዳያውን ይስጥሽ ነው የምለው። በጣም ኢነርጂ ሉዝ አረኩኝ በነገራችሁ ላይ።
ባይሆን ኡስታዝ ቢመክርሽ ደስ ይለኝ ነው። አመሰግናለሁ። እንደው ብትመከሪ ደስ ይለኝ ነበር። ምን እንደሚቀርሽ አላውቅም። እኔ ረመዳንን አንድ ላይ ብትጾሚ ነገሩ እንደዚህ የለም። ሲመችሽ እንትን ትያለሽ እና እንደዛ ነው። ኡስታዝ ከተመቸ ማውራት የምትችል ከሆነ እንዳፈርጠው እየገፋፋኸኝ ነውና፣ አይ እንዳፈርጠው እየገፋፋኸኝ ነውና አፍርጭው፣ ወላሂ አፍርጭው። ለማን ነው የምትኖሪ? ሲጀመር የምትኖሪው እኮ ለራስሽ ነው። ዛሬ ብትሞቺ ጀሃነም የሚባል ነገር አለ። ተግባባን? ማንም ከአንቺ ጋር ቤተሰብሽ፣ እህትሽ፣ እናትሽ የምትወጂ ማንም ከአንቺ ጋር ቀብር አይገባም። ብቻሽን ነው የምትገቢው። እውነትን ካወቅሽ በኋላ ለእውነት መሞት ነው። ብዙ የሚገጥም መከራ ሊኖር ይችላል። እውነቱን ተጋፍጦ መከራውንም ለአላህ ብሎ መጋፈጥ ነው። ነቢያትም የነቢያት ተከታዮችም ይሄን ነበረ ሲያደርጉ የነበረው። ተግባባን? አሁን እሺ፣ አሚር ኦንላይን ካለ ሼር አድርጉለት ይምጣ። ዋው ትላለህ። አሚርን ጥሩት። አሚር ይጠራ እያለች ነው ሀኒ። አሚር ይጠራ፣ ስልኩ ያላችሁም ባይሆን ደውሉለት፣ አሚርን ጥሩት እየተባለ ነው። አሚር ማን ኦንላይን አለ? ካለ አሚርን ጥሩት። እሺ አጀማ ማሻአላህ ካለ ና እየተባልክ ነው። ና በሉት በቃ። አሚር ታች ጻፉለት። አንዴ ሂዱና አሚር ሀኒ ኢብራሂም ቤት ና እያለች ነው። ያው ጉዳዩን ደግሞ ታውቁታላችሁ፣ ምክንያቱም ታውቃለህ በሉት። እሺ ነገሩት። ሂዱና ውይይት ላይ ቢሆን እንኳን ጥሎ ይምጣ። እሺ ብሮ ወይ ጌቹ ሰላም ነው? ደህና ነኝ አልሐምዱሊላህ። አለን አለን። ምን ነው ሰው አፈልግም እንዴ አንተ? አንተ ቢስሚላህ ምን ሆነህ ነው የጠፋው ግን? I have been sick. ወላሂ Really? Are you okay now? አሁን ደህና ነህ? I'm just fine now. አብሽር። አላህ ሂዳያ ሳይሰጥህማ እንዳይወስድ ኢንሻአላህ። አሚር ናግባ ላክ። የት አለ አሚር? አሚር አንተ አይደለም፣ አንተ ዝም በል አታጭበርበር። አስቸጋሪ። አሚር ካለ ይምጣሽ እና እንዴት ነህ? በአላህ ጌቾ ምን ላይ ደረስክ? አሁንም እስልምናን እንዴት ነው እየተረዳ ያለው? ንገረን እስቲ። I think I've changed my mind now. What do you mean by changing mind? Just I'm trying to become Dash. Become a Muslim? Really? No, I'm not decided that. I'll try to study more. ማሻአላህ 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 ማሻአላህ። አልሐምዱሊላህ ረብል ዓለሚን። But ኢንሻአላህ በደንብ Abduki has to be here. አብዱ Yeah. Abubakar ማለት ነው። አብዱ ከሪም አቡኪ አቡኪ ልጥራዋ። I'm gonna call him። ዛሬ በጣም የሚገራረሙ ሰርፕራይዞች ነው ያሉት። ኦልራይት። ኧረ አሚረን ተውት ባካችሁ እናንተ ሰዎች። ምን ሆናችሁ ነው? የት ሄደ ጌቹ? ማን ያወረደው? ጌቾ ተመለሰ ግባ። ሰላም አለይኩም አቡኪ። ጌቾ አንተ መኖር አለብህ፣ እኔ እስልምናን ለመቀበል አንተ መኖር አለብህ እያለ ነው። ናሺ 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 ና። አረ ወላሂ ሪፖርት አለ ጋይስ፣ ሪፖርት እያደረጉብን ነው። ያው ጀመረ ደግሞ ስራቸው። የት ሄደ ጌቾ? ለምን ነው የምትሄደው? ጌቾና ድጋሚ ና ተመለስ። እሺ ኦልራይት። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ። ኧረ አሚርን ጥሩት። አሚር እንግዲህ ምንም ማድረግ አልችልም። እስቲ አሲያ ቤት
የሚጠራው ሰው የለም ነው ወይስ ኦንላይን የለም? አሚር የለም። ስልኩ ያለው ሰው የለም? እሺ ስልኩ ያለው ሰው የለም? ሃኒ እንዳትሄጂ እሺ። እሺ የአሚር ስልክ ያለው የለም? ኦኬ እሺ አቡኪን አስገቡት። እሺ ጀማ ምንድነው? ሪፖርት በሪፖርት ሆንኩኝ። ምን እየሆነ እንደሆነ አላውቅም ጋይስ። አቡኪ ስትመጣ ደግሞ ወጣ። ሰላም አለይኩም። ሰላም አለይኩም ኢብራሂም። ኡስታዝ ለምን አሚርን ተጠብቀዋለች? ማለት ይሄ እኮ የህይወቷ ጉዳይ ነው ራሱ ማለት ነው። ማለት ደውሉለትና አማራጭ ከሌለ ሞት መቼ እንደሚመጣና እንዴት እንደሚመጣ ምንም የምናውቀው ነገር የለም። አንቺው አንቺ እንቅልፍ ሲመጣ መቼ እንደሚመጣና እንዴት እንደሚወስድሽ ምንም የምታውቂው ነገር የለም። በአንቺ እጅ አይደለም ያለው። ሰው ተኝቶ ለመነሳቱ በሱ እጅ አይደለም ያለው። በተመሳሳይ ሞትም ነው ራሱ። አሁን አሚር ባይመጣስ ብለሽ አስቢውና አሚር በመጣበት ሰዓት ነገ ከነገ ወዲያ ብለሽ ፖስትፖንድ የምታደርጊው ጉዳይ አይደለም። ይሄ የህይወትሽ ጉዳይ ነው ራሱ ማለት ነው። እና እኔ እንደሚመስለኝ አሚርን ደውሉለት የምታውቁ ሰዎች ትንሽ ደቂቃ እንጠብቅና ካልሆነ ግን ሻሃዳ ብታስይዛት ይሻላል ብዬ ነው የማስበው። አንደኛ ነገር ማለት ነው። ጌቾ የሚባለው ደግሞ ወገናችን አቡበከር ካልመጣ ሻሃዳ ሊዝም ብሏል። አቡበከር መጥቷል። ስለዚህ እንደዛ ብታደርጉ ሻሃዳ ላይ ብዙ ባይዘገዩ ጥሩ ነው። መዘናጋት ጥሩ አይደለም ራሱ ማለት ነው። ሸይጣን ደግሞ ይወሰውሳል በጎን በኩል እንዳይደኑ። ያ ትክክል ኡስታዝ። ሃኒ ነይ ተመለሽ። ኦልራይት ሃኒ አለሽ? ሃኒ አይ ቲንክ ሄዳለች መሰለኝ። አሚር ከኔ ጋር እያወራ ነው መሰለኝ። እስቲ ቆይ አንዴ እሺ አቡኪ ጌቾ የት ገባ? ስትመጣ ሄደ። አይ ቲንክ ኔት ሊሆን ይችላል። ኢንሻአላህ አለው እንጂ አይ ጠዋት ዳር ሲል ነበር እኮ በሌላ አካውንት መጥቶ ልሰልም ነው ምናምን አለኝ እንደቀል። ከዛ እስቲ አይ ጥሩ ማሻአላ ምናምን ብዬ የሆነ ነገር ተማምረን ነበረ። እስቲ ኢንሻአላህ እኔ ያለው እዚህ አንድ ማስታወቂያ ለቀቅ ያለው እንትን ላይ ቴሌግራም ላይ ኢንሻአላህ ገብተው እንዲመለከቱት እንትን ነገራቸው። ኢንሻአላህ ቀጥሉ። እሺ አይ ቲንክ በመጽሐፉ ጉዳይ የተያዘ ይመስለኛል አይደለ? ለዛ መሰለኝ። እሺ ኢንሻአላህ የአቡኪ ቴሌግራም ቻናል ላይ ገብታችሁ የለቀቀው ማስታወቂያ አለ። ገብታችሁ ማስታወቂያውን ታያላችሁ። ኢንሻአላህ ማስታወቂያውን እዩና በደንብ አድርጋችሁ አሰራጩት። እሺ ኢንሻአላህ እኔ ራሱ አላየሁትም፣ አየዋለሁ። እስከዛ ድረስ አንድ ጊዜ ቆይ እስቲ የታለ መሰላችሁ? ኦልራይት የታለ አቡኪ? መቼ ነው የለቀቀው አቡኪ? ዛሬ ነው ይብሮ። እንትን ነው ሐሳቡ ምንድነው መሰለህ? ከግራ ገብቶ ሊሆን ይችላል። ሐሳቡ ምንድነው መሰላችሁ? አጀማ እንትን እናደርጋለን። ያው ቅዳሜ ቀን መጽሐፋችን ማስመረቃችን አይቀርም። ከዛ በፊት ግን ኢንሻአላህ በተለይ ከኢትዮጵያና ከአዲስ አበባ ውጭ ያሉ አካላቶች ብዛታቸውን አውቀን እንድንልክላቸው ቀድመን ማለት ነው። ኢንሻአላህ እዛ ጋር የተቀመጠ ዩዘር ኔም አለ ወይ ደግሞ ወንድም አብዱል ፈታህ አለ፣ በሱ በኩል ማስቀመጥ ትችላላችሁ። ኢንሻአላህ ያንን ነው እንትን ያልኩት። ያው ሞር ቢያነቡት ጥሩ ነው ለማለት ነው። ቀጥሉ። እሺ ማሻአላህ። ያው እሱ ያላችሁን ነገር እንዳለ አፕላይ አድርጉት። ያ ጀማ ግቡና እንትን አድርጉ። እንዴ አሚርን አስገባለሁ ብዬ ሌላ ሰው አስገባው። ምንድነው? እሺ አቡኪ አስገባው። እኔ እስከዛ ማስታወቂያውን ልናገር። ማስታወቂያው ምንድነው? ያው የአቡኪ ቻናል ላይ ገብታችሁ ከሀገር ውጭና ከአዲስ አበባ ውጭ ያላችሁ መጽሐፎችን
እንዲላክላችሁ የት ሀገር እንደሆናችሁ እና የምትፈልጉት ብዛት በዚህ አስቀምጡ። የምንልከው በመጠን ቁጥር ስለሆነ አስቀምጡ ይላል። ቁጥር አለ የተቀመጠ፣ በዛ ቁጥር መሰረት ነው የምታስቀምጡት ማለት ነው ያ ጀማ። ስለዚህ እንደዛ እናደርጋለን። ሁላችሁም እየገባችሁ በዛ ቁጥር እንትን መሰረት በተለይ ከአዲስ አበባ ውጭና ከእንትን ውጭ ያላችሁ በዛ መልኩ አድርጉ ማለት ነው ኢንሻአላህ። እሺ አሚር መጣው ብሎ እሱም አላገኘሁትም ኢንሻአላህ። እሺ ነይ ግቢ ሃኒ። እሺ ሃኒ ግቢና አንዴ ቶሎ በይ፣ ሰላት ሰዓት እንዳይደርስብን። ጌቾም ካለን አገባ። ፍርሃት ምናምን ሊኖረው ይችላል ኦፍ ኮርስ፣ ግን ያው ጨከን ማለት ነው መረር ማለት ነው። እሺ ኦኬ። ሰላም አለይኩም አሚር። ወአለይኩም ሰላም ወራህማ። ኡስታዞቼ ኡስታዝ ዋሂድ ኢብሮ ማሂር ሁላችሁም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰው አፍዘ ጠፋ እንደገና። አሁን ደግሞ አንተ ስመጣ እሷ ወረደች። ማን ሀኒ ነች? ትንሽ ደከመኝ ስራ ላይ ነበርኩና ቀደም ብዬ ነበር ደውለውልኝ የመጣሁት። ኦኬ አንተ ነህ በቴሌግራም ያናገርከኝ? አሁን አላናገርኩም ሀይቢ። ኧረ ለምንድን ነው የምታጭበረብሩት ጋይስ? ምን ሆናችሁ ነው? በኋላ ኡስታዜ ካሉ ሰላም አለይኩም። ቆየ ድምጻቸውን ከሰማው። ኡስታዝ የሚመች ቦታ አይደለም ልበል እንጃች። ኤኒዌይስ አልሐምዱሊላህ። እና ለማንኛውም እስከዛ ፖይንታችንን እናውራ። ፖይንታችን ምንድን ነበረ? ነቢያችን አለይሂ ሰላቱ ሰላም በባይብል ተጠቅሰዋል የሚል ነበርና ነብዩ በባይብል በጣም ብዙ ቦታ በጣም ሐታ ለኢየሱስ ትንቢት የለም እስከምንል ድረስ ነው ነብዩ በባይብል ላይ የተጠቀሱት። የነብዩ ትንቢት ይበልጣል ወይስ የኢየሱስ ብለን ብናወዳደር ከክርስቲያኖች ጋር ወላሂ ለነብዩ የተጠቀሱት የትንቢት ብዛት ሳይሆን ብዛት ብቻ ሳይሆን ጥራት ራሱ ማለት ነው። ጥራቱ ራሱ አይገናኝም። በስም ደረጃ ነው የተቀመጠው። በስም አንዴ በጣም ብዙ ቦታ ነው በስም ደረጃ የተጠቀሰው። በጣም አህመድ፣ ሙሐመድ፣ እንዴ ሙስጠፋ፣ በእነዚህ ሁሉ ማለት ነው። እና ያ ጀማ ይሄንና የኔ መሳሰለ ትምህርት ለመማር ሌላ ጊዜም በደንብ እንገናኛለን። ግን አሁን ሀኒ ብትገቢ ጥሩ ነበረ። እስከዛ የምትሉት ነገር ካለ ወይ የምታስተምሩት ነገር ካለ ቀጥሉ። እኔ አውት ኦፍ ኢነርጂ በጣም ደከመኝ። ኢነርጂ ጨርሻለሁ። እኔ የምትሉት ነገር ካለ ቀጥሉ ያ ጀማ። ኡስታዝ በተለይ ቢመቻ አሪፍ ነበረ። ይብሮ እነሱ ሻሃዳ የሚይዙ ከሆነ ሻሃዳ የያዙና አይ ቲንክ እኔ ቁርአን ለመቅራት እንደውም ላይቭ ልከፍት ነበር። ስለዚህ ቁርአን ምንቀራ የተሻለ ነው። ቅራልና በአላህ አቡኪ ቅራልና እኮ ሻሃዳው ይምጡና አንዴ ሻሃዳውን የያዙና የለም ስለሌሉ አንዴ ጀምርና ከመጡ እንቀጥላለን ኢንሻአላህ። እኮ አንዴ ማይክ ማን ኮል ልጥራት? እሺ ልጥራት ኮል ሸጄ ደግሞ ዘግቶኛል ዛሬ ለበረካቱ አሚር መጣ እንዴ? አረ አቡኪ በአለ እንዴ ሰላም እያለ እኮ ነው ኡስታዝ። ሰላም እያለ ነበር። መቼ ኡስታዝ? ሰላም አለይኩም ወራህማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው አሚር? አልሐምዱሊላህ። ቆየ ድምፅን ከሰማው ለዘየረ የታደች ልጅ እና ለጥሩ ዓላማ ያው ዓላማውን ለማሳካት የግድ አሚር ይምጣ። ብዙ ኢንቨስት አድርጎብኛል በእኔ ላይ ጊዜውን፣ ታይሙን፣ ጉልበቱን አፈሷል፣ መዋለ ነዋዩን አፈሷል። ስለዚህ እሱ ይምጣ ስላለች እሷን እየጠበቅን ነበር። ወጣች እንዴ? ወጣች እኮ ኡስታዝ ነው። የት ሄደች? ልጁሳ? ልጁም ሄደ እሱም ሁለቱም ሄዱ። ይመጣሉ ኢንሻአላህ። እስቲ ቆይ እኔም ልደውልለት አንድ ጊዜ። ኦኬ በቃ እንትን በሉ። እኔ ልውጣ። ያው እንዳልኩ የሚመች ቦታ አይደለም ያለሁት። አንደኛ አካውንቱ ሲኖር ምናልባት ሰዎች ከመጡ ትምህርት እንዲያገኙ ብዬ ነው። ሁለተኛ ደግሞ ሰላም ልበላችሁ ብዬ ነው። ተጠፋፍተናልና ከዛ አንፃር ነው። ወቅቱ ታውቃላችሁ እንትን ነው፣ ቢዚ ነው የሚያደርገው።
እኔ ራሴን እያመመኝ ነው ራሱ እንቅልፍ ጦት። አብሽር ኡስታዝ፣ ችግር የለውም አብሽር። እንቅልፍ ማለት ብዙ ሰዎች አሁን የሚመስላቸው እኛ ሌሊቱን ሙሉ ስንበላ የምናድር ነው የሚመስላቸው። የተሳሳተ መረዳት የፕሪሰፖዝድ አንደርስታንዲንግ የለ መቅደመ ልባዊ መረዳት የሚባለው እንደዛ ነው የሚመስላቸው እና ቢያዩትና ከኛ ጋር ቢያጣጥሙት ጥሩ ነው። ሰልመው ምን እንዴት ቢዚ እንደሆነን ማለት ነው። በኢባዳ እንዴት ቢዚ እንደሆነ ማለት ነው። ትንሽ ፋታ ያለችን እቺ ከመግሪብ በኋላ እስከ ኢሻ ባለችው አይነት ምናልባት እንጂ በተረፈ ከዛ በኋላ ያለው ነገር ከዛ በኋላ ድካሙ ከዛ በኋላ ደግሞ እንደገና ደግሞ ለሱር የምንነሳው ነገር እዛ ላይ ምናልባት ኢትዮጵያ ውስጥ እንደዛ ሊሆን ይችላል። አውሮፓ የሚጾመው የነበረው 21 ሰዓት 22 ሰዓት ነበር። ታውቃለህ ይሄንን ሰመር ላይ ኡስታዝ አንዴ ብቻ ነው የምንበላው የነበረው። እናፈጥራለን ወዲያው ከ2 ሰዓት ከ3 ሰዓት በኋላ እንትን ይላል ፈጅር አዛን ይላል እና ምንም ዝም ለሱና ያክል ነው ተምርና ወተት ምን ቀምሰው የነበረው። እንደሚያስቡት አይደለም። ራሱ ጾም ላይ አይበላም ራሱ እና ሲጀመር እንትን ነው። ምናልባት የሚያዩት ነገር ለማፍጠሪያ የሚዘጋጁ ቡፌ ነገሮቹ ምናምን ነገር ሲያዩ የምግብ ወር ስለሚመስላቸው ሰዎች እንደዛ ሊመስላቸው ይችላል። ያም ልክ አይደለም እኔ ማለት ነው። እንደዛ መሆን የለበትም። ብዙ መሳኪኖች አሉ መብላት መጠጣት የሚፈልጉ። እነዛን ሰዎች ማብላት ማጠጣቱ ጥሩ ነው ብዬ ነው የማስበው። አይ ቲንክ በኢትዮጵያ እያዩት ነው ብዙ ሰዎች እንጂ በመላው ዓለም ላይ እንደዛ ነው ማለት አይደለም። ምናልባት ሳውዲም እንደዛም ሊሆን ይችላል። ግን አውሮፓ ላይ በጣም ረጅም ስለሆነ የሚጾመው 21 ሰዓት 20 ሰዓት 19 ሰዓት ምናምን ነው እና በጣም ከባድ ነው ጾሙ ማለት ነው። እና እንደዛ እንትን አይመልከቱት። ኢንሻአላህ በቃ እኔ ልውጣ፣ መቀጠል ትችላላችሁ እናንተ ኢንሻአላህ።